አንበሳዋ ናታ አትበገሬዋ ሩታ የሚዲያው መሪ ሩታ ሀብቴ እና ስማ እንጂ የጥንት የጠዋቷ የዛሬዋ ሳትሆን ልምድ ያላት እናንተ ማን ለማናደድ ነው እንደዚህ ብላችሁ የመጣችሁ? የሚዲያው መሪ እስከ ማለት ድረስ የደረሳቸው ማለት ነው። የጥንቷ ከፈለክ ታስተምርሃለች ብላ እድል ማለት ነው። ከፈለክ ታስተምርሃለች ብላ እንግዲህ ለትንሹ ወጋ አደረገችው። እንግዲህ ለማን እንደምትለው ይገባናል። እውነቴን ነው ብላችሁ ጋይስ፣ ለማን እየነካቸው? እኛ ነው እየነካሽ ያለሽ እድል ማለት ነው። ነኪን እንዲ ነኪን ነካኪን እንዴ! ብዙዎቻችን ጀዝበን ቤታችን እጃችን አጣጥፈን ቁጭ ብለን ነበረ። ሩታ ስትመጣ እሪ ብለን ወጣን። የብር ደብራችሁ ወጣን ማለት ነው። ከዛ በኋላ ሚዲያ መነቃነቅ ጀመረ። እንዴ አታዩም እንዴ? አንድ እርግዝና አርግዣለሁ ባለችበት ብትል 3 ቀን ሙሉ ስራ ሰራች። ስንት ሰው ነው እናንተ ቢዚ ሆነው በሩታ እርግዝና ማለት ነው። ስንት ሰው ነው ቢዚ ሆነው? ቢዚ እኮ ነው በአንድ አይዲያ በአንድ ለዛውም አንድ ናት እራሷ። 2 አይደለች 3 ሆና አልመጣች፣ 4 ሆና አልመጣች። እንደ ሌሎቻቸው ዚባዚንካ ያልፈጠረች በአንድ አይዲያ ህዝቡን ሰላም አሳጣችሁ ማለት ነው ጋይስ። የብሬ ነው ብላችሁ ቢዚ ነው ያደረገችው። ጎበዝ ነሽ፣ እውነቴ ነው የምልሽ ጎበዝ ነሽ ማለት ነው። አደንቅሻለሁ ሩታዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድል የተከበራችሁ ይቻላል የቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ ሼር ሰብስክራይብ እያደረጋችሁ ለማንኛውም ትላንትና እንግዲህ የሩታ እህቶች መተው ነበረ ዩቱብ ላይ ማለት ነው። ፈገግ ብለው በቃ ይሄ ነው የሚያምርባችሁ። የምሬ ነው የምላችሁ። እንደ ሌላኛው ሰው ያስጠላል። በቃ እድልና ሜላት ኑ በስርዓት ቪዲዮ ስሩ፣ አለቀ። በስርዓት ማለት ነው። የራሳችሁ አይዲያ ይዛችሁ ኑ። እውነቴ ነው የምላችሁ። አንድ ሰው እኮ የሆነ ንቆ መተውና ስቆ ማለፍ ቀዝቃዛ በቀል ነው ይባላል። እና እንደ ሌላኛው ሰው እኝኝ ከማለት እንደ ሌላኛው ሰው ትልቅነትን አውርዶ ፈጥፍጦ እንደ ሕፃን እኝኝ ማለት ያስጠላል። ስለሚያስጠላ እንደዚህ ፈታ እያላችሁ ዘና እያላችሁ ከቤተሰቦቻችሁ ጋር በዓለም እያከበራችሁን ቡና ማፍለታችሁ እየጠጣችሁን ይሻላችኋል። ይሄ ነው የሚሻላችሁ። በቃ ዘና እያላችሁ እያሳቃችሁ ብትመጡ ነው የሚሻለው እንጂ እንዴ የምንተዳደረው እኮ ጋይስ በዩቱብ አይደለም። የምር ብዙዎቻቸው በዩቱብ ነው የሚተዳደሩት። አብዛኛው አዲስ አበባ የሚኖሩት ዩቱበሮች በጠቅላላ ማለት ነው። ምክንያቱም አሁን አዲስ አበባ ላይ የቤት ኪራይ ውድ ነው። እናንተ እንዴት ነው የምከፍሉት? ለነገሩ ትከፍላላችሁ ዩቱብ ስለሚከፍላችሁ። ዩቱብ ከተዘጋ ማለት ነው ዩቱብ መክፈል ቢያቆምና ዩቱብ ቢዘጋ እያንዳንድ ዩቱበሮች ምድረ ወዳደሮች ማለት ነው ቡታጀራ ነው የምገቡት። ልንገራችሁና ቡታጀራ ማለት አሁንም እኮ ይመጣሉ ለበዓል ብለው ይመጣሉ። ከአሁን ተጉዘው ማለት ነው። ወይኔ በላቸው። ሳትበክሉን ሌላ ሴት ጎትታችሁ ሄዳችሁ ደግሞ አብርሃምን አፈቅረዋለሁ የምትል ይዛችሁ ብቻ እንዳትሄዱብን። እውነት አሁንማ ሌሎቻቸው ሴቶቹ መጨመር የለባቸውም። እኛ እስካሁን ተዋርደናል፣ ይበቃናል። አዎ ተዋርደናል። ሌላ ሴት ይዘህ እንዳትሄድ አብርሃም። የፈጣሪ አደራ ይሁንብህ ነው የሚባለው። እውነት በቃ አደራ ይሁንብህ። ሌላ ሴት ደግሞ አሻሸ ገዳሜ እንደትን የሆነ አፈቀርኩ ብላ እንድትመጣ ቲክቶክ ላይም እንዳትጀምር ይዛችሁብንም እንዳትሄዱ። ስትመለሱ በሰላም መታችሁ በሰላም ተመለሱ። አለቅ። የያዝከውን ይበቃሃል። እውነት የያዝከውን ይበቃሃል። እንዲህ እንደሚሰቀጥል ደግሞ ቢዚ አትሁኑ። በሩታ እርግዝና ማለት እውነት ጨረሳችሁ። ህዝቡ ያም ይመጣል፣ ያም ይኮምታል። እንደው እንዴት እንደምታስቢው ነው። እንዴት አድርገሽ ተመልካችን እየወቀጥ እያሸሽ እኮ ነው። በርበሬ እኮ አይደለንም ሩታዬ። እንዴ በርበሬ አይደለን። አናቃጥ ማለት እናቃጥላለን። ለምን አናቃጥልም? በርበሬ ይሻላል እኮ ከህዝቡ ጋር ማለት ነው። ህዝቡ እኮ አቃጣይ ነው ጋይስ። አቃጣይ ራሱ አይገልጸውም። እና በርበሬ አይደለንም፣ ሚጥሚጣ አይደለንም፣ ጨው አይደለንም፣ አሁን ሽሮ አይደለንም። ለምንድን ነው የምታሽን? አዎ የምታሽን ልበል እንጂ የምታሻቸው አልልሽም። እውነት ለምንድን ነው የምታሽን? በአንድ አይዲያ 3 ቀን ሙሉ ስራ ፈት ይሁን ህዝብን ማለት ነው። በአንድ አይዲያ 3 ቀን ሙሉ ህዝብ ቢዚ መሆን አልነበረበትም። ስራ ፈት መሆን አልነበረበትም። መኮመትም አልነበረበትም። የአብርሃም እንግዲህ እንዴ ሩታ ነበረ የሚለው ኮሜንቱ ማለት ነው። እነዛ ሄርሜላ ወሰዳችኋል። የበረደ ሆናችሁ የት ወሰዳችኋት? የት አድርጋችኋት ነው? ሩታ ብቻ ነው የሚለው ኮሜንቱ ማለት ነው። እኔ አልገባኝም። ምን እየሆናችሁ ነው? አይ ወይኔ በላቸው። ለማንኛውም እናንተ አንዳንድ ሰዎች ደግሞ ማለት ነው ገንዘብ እያዋጣ
እኔ ድል እንደዛ እኮ ነው የሚዋቀው። ገንዘብ እያዋጣች ነው አሉ ለጌሙ። እውነት ለጌሙ ለሩታ ስጧት፣ እውነት ለሩታ ስጧት። የምሬ ነው የምላችሁ። ሩታ ልጅ አሳዳጊ ናት፣ ልጅ አለባት፣ ምን አለባት፣ ስጧት። ሄርሜላስ የለባትም ወይ? እሱማ አለ አለ። ምን ይደረግና አሁን እናሸንፋለን። ሩታ አታሸንፍም፣ እኛ አንሸነፍም፣ ሩታ ናት ተሸናፊ የምትሆነው ብለው ገንዘብ እያዋጡ ነው ማለት ነው ጋይስ። የምሬ ነው የምላችሁ። ገንዘብ እያስገቡ አካውንት ላይ ከዛ በኋላ ያ ጌም የሚሸጥ ሰው አለ እና ጌም የሚሸጠው ሰውዬ ገንዘቡ ይገባለታል በአካውንቱ። እሱ ደግሞ ምን ያደርጋል? እንትን አንበሳ ያወርዳል እዛ ላይ ባሉበት ማለት ነው። አውርዶላት ያው 9 ነው። እውነት ያው 9 ነው እንዴ! እና አንቺ ደረቅ ሁብዝ በልተሽ ሳሞሊ በልተሽ ትውያለሽ፣ ለሌላ ሰው ጌም ታወርጃለሽ። እንደው በዓል ደርሰዋል። ክርስቲያኖች ደግሞ ለእናቶቻችሁ እንትን ግዙ፣ ዶሮ ግዙ፣ በግ ግዙ። ማለት በርበሬና ዘይት ሁሉም ነገር ተወዷል በአሁኑ ሰዓት። ስለዚህ ስጡ። እውነት ተወዷል ተባለ፣ በአሁኑ ሰዓት ተወዷል፣ ሁሉም ነገር ጨምሯል። ስለዚህ ለእናቶቻችሁ ፎ አድርጉበት ያንን ገንዘብ። የምሬ ነው የምላችሁ። እንዴ ተወዷል ተባለ። እኔ አላውቅም። እኔ ከመጣው ወጥቻለሁ ወደ ገበያ፣ ግን በሄድም አንዴ አንስቼ አምጥቼ ከእንትን ካልኩኝ ካስፈጨን ማለት ነው። ከዛ በተደጋጋሚ ወደ ወፍጮ ቤት አንሄድም። ስለዚህ አሁን ላይ ግን ጨምረዋል፣ እንደዚህ ብለዋል፣ እንደዚህ ወጣ፣ እንደዚህ ወረዳ ይላሉ። ሳሙናና ግን ላርጎ ስገዛ ውድ ነው፣ ጨምሮብኛል ጋይስ። ኦቨር ነው የነካው ኦቨር። ስለዚህ እናትሽን ቤቷን የምታጸዳበት፣ ልብሷን የምታጥብበት፣ እቃዋን የምታጥብበት፣ የበዓል ነገሮች የምታስተካክልበት፣ የምታዘጋጅበት ላኪላት። ገንዘቡ ለሱ ይሆናታል ብዬ ነው እኔ። ምን አገባኝ? አይመለከተኝም። ከፈለግሽ ስጪ። ለምንስ 100 ሺህ እና 50 ሺህ 200 ሺህ አትሰጡም? በአሁኑ ሰዓት 100 ሺህ እንኳን ምንም አይሰራም። እውነት ምንም አይሰራም። ይሰራል ጋይስ፣ እውነቴ ነው የምላችሁ ይሰራል። ጠንከራችሁ ከሰራችሁበት ይሰራል። ውሸቴ ነው እኔ አይሰራም የምላችሁ። አዎ። እና አንቺስ ምን ተዘፍዝፈሽ ዩቱብ ላይ እየለፈለፍሽ አይደለ ወይ? ምን እየሰራሽ ነው? እየሰራው ነው። አዎ የራሴ ስራ አለኝ፣ እየሰራሁኝ ነው። እናንተ ስላላሳየኋችሁ ወይስ ግዴታ ማሳየት አለብኝ? አላሳየም እንዴ? የኛ ስራ እናንተ ልታዩ፣ የኛ ስራ ብናመጣ ወደ ሚዲያ ልታዩ ነው እንዴ? እንዴ ይሄንንስ ማን ይኸው? ይሄንን እየተፈጠረ ያለው ታሪክስ ማን ሊያየው ነው? ትቀልዳላችሁ። የኛው ንቃችሁ እዛ ነው የምትሄዱት። ስለዚህ እኛም እዛ ላይ እየተጨማለቅን እንኖራለን። እናንተ ስትወጡ ከዛ ነገር እኛም የራሳችን ስራ እናመጣለን ማለት ነው። ለማንኛውም ሩታ እውነት ለመናገር እህቶቿ እንደተናገሩትም የሚዲያው መሪ ናት። አዎ የጥንቷ እንደተባለም የጥንቷ ናት። ጎበዝ እኮ ናት ጋይስ። በጥንት መጣ ይሄ ሁሉ ተመልካች እኮ አፍርታ ነበረ። ይሄ ሁሉ የጀዘበ እንደው መጻፍ የማይችሉ ራሱ እኮ ነበሩ ጋይስ። ኮሜንት በስርዓት የማይጽፉ መጻፍ የማይችሉ ራሱ ነበሩ። ከዛ ነቁ። እናንተ አማርኛ ራሱ እንዴት እንደለመዱ አማርኛ የማያውቁትን ወይኔ በላቸው ገደሉኝ ዛሬ። አማርኛ የማያውቁ ነበሩ፣ አማርኛ እንዲያውቁ አደረገቻቸው። ከዛ በኋላ ፍቅር እንዴት እንደሆነ ሩታዬ እያሉ እናንተ አሽቃባጭ እኮ ነን እኛ ሰዎች ስንባል ማለት ነው። የምር ወደ ነፈሰበት መንፈስ አያምርብንም፣ እውነት አያምርብንም። እንዲህ ኢትዮጵያዊ አይደለንም እንዴ? ወደ ነፈሰበት አትንፈሱ። ሌላ ሴት ስለመጣችሁ ብቻ ወደ ሌላ ሴት አትገልበጡ። ያው መሄድ ስለማይቀር ነው። እውነት ቢሆን እሺ አምኜ ተቀበልና ተቀበሉ ችግር የለውም በላችሁ ነበረ እንዴ። በቃ እውነት ስላልሆነ ነው። ምን ላደርጋችሁ? ለማንኛውም ይመቻችሁ የሩታ እህቶች፣ እውነቴ ነው የምላችሁ ይመቻችሁ። ሰላም ሁኑልኝ ቤተሰብ።